ይህ ሚዲያዎች በተገቢው ሽፋን ያልሰጡለት የተፈጥሮ የመሬት ናዳ አደጋ በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ እዚህ በርካታ አስክሬኖች ይገኛሉ። ዜጎች ከቤት ንብረታቸው ተፈናቅሏል። ሚዲያዎች ግን በሚገባው ልክ ትኩረት አልሰጡም፣ ሽፋን አልሰጡም። እዚህ ሚዲያዎች ተገኝተው በሚገባ አልዘገቡም። ስለዚህ እባካችሁ በሚዲያው ዘርፍ የምትሰሩ አካላት እነዚህ ወገኖች ድምጽ ሁኑ። በርካቶች ከቤት ንብረታቸው ተፈናቅሏል። ድጋፍ ያሻሉ፣ የሚበላ የሚለበስ መጠለያ፣ ሕክምና። ስለዚህ ሚዲያዎች ትኩረት እንድትሰጡ በያላችሁበት ሆናችሁ ስለዚህ ማህበረሰብ ድምጽ እንድትሆኑ እጠይቃችኋለሁ። ደቡብ ኢትዮጵያ ክልል ጋሞ ዞን እጅግ አዝናለች። እኛም ዛሬ በደቡብ ኢትዮጵያ ክልል በጋሞ ዞን ውስጥ ተገኝተናል። በዚህ 2 እና 3 ዓመታት ብዙ ወገኖቻችን በወላይታ ዞን፣ በጋሞ ዞን፣ በጎፋ ዞን በየመቱ በሚፈራረቀው ዓመታት ውስጥ ብዙ ወገኖቻችንን አጥተናል። ልባችን ተሰብሯል። እዚህ አጋጣሚ የደቡብ ኢትዮጵያ ክልል ከፍተኛ አመራሮች፣ የጋሞ ዞን ከፍተኛ አመራሮች፣ የወረዳ የቀበሌ አመራሮች በዚህ አስጊ መንገድ ቀኑን ሙሉ ከኛ ጋር ዋጋ እየከፈላችሁ ነበራችሁ። እግዚአብሔር ይባርካ። ደቡብ ኢትዮጵያ ክልል ጋሞ ዞን እጅግ አዝናለች። እኛም ዛሬ በደቡብ ኢትዮጵያ ክልል በጋሞ ዞን ውስጥ ተገኝተናል። በዚህ 2 እና 3 ዓመታት ብዙ ወገኖቻችን በወላይታ ዞን፣ በጋሞ ዞን፣ በጎፋ ዞን በየመቱ በሚፈራረቀው ዓመታት ውስጥ ብዙ ወገኖቻችንን አጥተናል። ልባችን ተሰብሯል። እዚህ አጋጣሚ የደቡብ ኢትዮጵያ ክልል ከፍተኛ አመራሮች፣ የጋሞ ዞን ከፍተኛ አመራሮች፣ የወረዳ የቀበሌ አመራሮች በዚህ አስጊ መንገድ ቀኑን ሙሉ ከኛ ጋር ዋጋ እየከፈላችሁ ነበራችሁ። እግዚአብሔር ይባርካችሁ። እንወዳችኋለን። ለምን ይገባሉ? ወጣ አይደለም
ለየተረክ ይሄን ለየተረክ እስካሁን ድረስ ባለው የ33 ሰው አስክሬን ተገኝቷል። በትላንትናው ዕለት መጋቢት 1 2018 ዓ.ም በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ ጠዋት 4 ሰዓት ገደማ በደረሰ የመሬት ናዳ አደጋ የ4 ሰው ሕይወት ያለፈ ሲሆን የእነዚህን አስክሬን ለመፈለግ የመጡ በርካታ ሰዎች